ብስሚላህ ራህማን ራሒም ኢንሻአላህ በባለፈው የዓለመቱል ፈርዕያ እያየን ነበረ። ከዓለመቱል ፈርዕያዎች ውስጥ ሙሰናን አይተናል፣ አስማኡል ኸምሳን አይተናል። በሶስተኛ ደረጃ የምናየው ጀምዕ ሙዘከር ሳሊምን ነው ማለት ነው። ኢዘን ጀምዕ ሙዘከር ሳሊም ላይ ከታሪፉ ስንሄድ ሁወ ማ ደለ አክተር ሚን ኢትነይን ቢዚያደቲ ዋዊን ወኑን አው ያ ወኑን ማለት ነው። ያና ኑን በመጨመር ወይም ደግሞ ዋውንና ኑን በመጨመር የሚደረግ ጀምዕ ጀምዕ ሙዘከር ሳሊም ይባላል ማለት ነው። ምን ማለት ነው? የወንዶችን ከሶስትና ከዛ በላይ የሚጠቁም ቁጥር የሚያሳይ ጀምዕ ነው ማለት ነው። ስለዚህ ይሄንን በምንጠቅስ ጊዜ ኢዕራቡ እንደ ሌሎቹ ነጠላ ስሞች አይሆንም ማለት ነው። ስለዚህ ፈርዕያ ነው ማለት ነው። ይህም ከፈርዕያዎች ውስጥ ሶስተኛው ላይ የምንመድበው ከስሞች ውስጥ ስም ብለን ከጠራ ነው በኋላ ሁለትና ከዛ በላይ የሚጠቁም ወንዶች ጋር ስንመጣ ግን ከዓለመቱል አስልያ ይወጣ ይላል ማለት ነው። ስለዚህ ፊ ሐለተ ረፍዕ እኛ የምናውቀው ضማ ነበረ። ጀምዕ ሙዘከር ሳሊም ላይ ግን ከضማን ተክቶ የሚመጣ ሐርፍ ተክቶ ይመጣል ማለት ነው። ጀምዕ ሙዘከር ሳሊም ላይ ማለት ነው። ስለዚህ ምሳሌ ብናይ ጃአ አጣሊቡን ጃአ ጣሊቡን እንላለን። ለምሳሌ ጃአ ጣሊቡን በምናይ ሰዓት አንድ ቢሆን ጃአ ጣሊቡን ነበር የምንለው። ጃአ ጣሊቡን ረአይቱ ጣሊበን መረረቱ ቢጣሊቢን እያል አስልያውን እንጠቅስ ነበር። አሁን ግን ጀምዕ ሙዘከር ሳሊም ስለሆነ ከአስሉ ወጣ ብሎ ነው ኢዕራብ የሚደረገው። ምሳሌዎቹን ስናይ ጃአ ፊዕል ማዲ፣ ይህም በተደጋጋሚ ኢዕራቡን አይተናል ማለት ነው። ኢዘን አጣሊቡን የምንለው ደግሞ ፋዒል ነው። ፋዒል ነው። ለምን? ረፍ ቦታ ላይ የተቀመጠው የረፍዕን ምሳሌ ነው እያየን ያለ ነው። ጃአ ፊዕል ነው፣ ጣሊቡን ፋዒል ነው። ኢዘን ፋዒል ከሆነ ፋዒል መርፉዕ ነው እንለዋለን። መርፉዕ እዚህ ድረስ ተመሳሳይ ነው። ፋዒሉን መርፉዕ ወዓላመቱ ረፍዒሂ ረፍዕ ያደረገው ምልክቱን ሌላ ቢሆን ለምሳሌ ጃአ ጣሊቡን አፍወን ጣሊቡን እዚች ጋ ይቺ ብትሆን ኖሮ ዓለመቱል አስልያ ናት የምትሆን፣ እቺ ضማ ነበር የምትሆነው። አሁን ግን ይህንን ضማ ተክቶ ማን መጣ? ዋው መጣ ማለት ነው። ስለዚህ ወዓለመቱ ረፊሂ አልዋው ነው የምለው። አልዋው ኒያበተን አን ضማ እላለሁ ማለት ነው። ስለዚህ ጀምዕ ሙዘከር ሳሊም ላይ አስል ማን ነው? ፈርዑ የረፍዕን ተክቶ የሚመጣው ማን ነው? ዋው ነው ማለት ነው። ስለዚህ ጀምዕ ሙዘከር ሳሊም ነው ከተባል ምናየው መጀመሪያው ምንድነው? ፊ ሐለተ ቦታው የረፍዕ ቦታ ነው የተቀመጠው። ቦታ የረፍዕ ከሆነ ዓለመቱል ኢዕራቡ ማን ነው? ዋው ነው የሚሆነው ማለት ነው። ኑንስ እዚህ ጋር አኑኑ ዒወዱን አን ተንዊን ከተንዊን ተተክቶ የመጣ ነው። ልክ ሙሰና ላይ እንዳየ ነው ማለት ነው። ጣሊቡን የነበረችዋ ዋው እቺ ضመተይን አንዷ ከላይ ያለችዋ ተንዊኗ ያሃ በልክ ጀምዕ በሚሆን ጊዜ እሷን ተክታ ኑን ስኩን ሆና ትመጣለች ማለት ነው። ስለዚህ ሙሰናና ይሄንን በምንድነው የምንለየው? አሁን ዋው ላይ ጣሊቡን ስንል ሙሰና ቢሆን ሙሰና ላይ ስናይ ባለፈው ምሳሌ በአሊፍ ነበር ረፍዑን ያየ ነው ማለት ነው። ዘይዳን ብለን ማለት ነው። ጣሊባን እንደምንለው ማለት ነው። ስለዚህ ጃአ ጣሊባን ስንል ያለው አሊፍ እዚህ ጋር ደግሞ ጃአ ጣሊቡን ስንለው ፊ ሐለተ ረፍዕ ዋውና አሊፍ ናቸው። በሙሰና ጊዜ አሊፍ፣ በጀምዕ ሙዘከር ሳሊም ጊዜ ዋው ማለት ነው። ፊ ሐለተ ነስብ ደግሞ እኔ ሚሳል ሊነስብ ፊ ሐለተ ነስብ ስናይ ረአይቱ አጣሊቢነ እዚች ጋር እናመጣለን ማለት ነው። ረአይቱ ጣሊቢነ። አሁን ረአይቱ ጣሊቢነ የሚለው ቃል ረአይቱ ፊዕል ወፋዒል ነው ብለን አይተናል። ከፊልና ከፋዒል ቀጥሎ ይሄ ቃል ድርጊት ያረፈበት ቃል ነው። ጣሊቦችን አየሁ እያለን ነው። ኢዘን ድርጊት ካረፈበት መፍዑል ቢሂ ነው ብለናል። ስለዚህም እንዴት አድርጌ ነው ኢዕራብ ማድረገው? መፍዑል ቢሂ መንሱብ ብለዋለሁ ማለት ነው። መንሱብ መፍዑል ቢሂ መንሱብ ወዓላመቱ ነስቢሂ ማንን ተከታም ጣሊብ እዚህ ድረስ ነበረ። ምን ተጨመረበት? ያናኑን ተጨመረበት።
ስለዚህ ወዓላመቱ ነስቢሂ አልያ እላለሁ ማለት ነው። ኒያበተን አኒ ማንን ያ ተከታ የመጣችው አሊፍን ለነስብ ማን ነበር ያልነው? ፈትሐ አፍዋን ፈትሐ ነበር ያልነው። ለረፍ ደግሞ ضማ ነበር አስሉ። ይሄ ደግሞ ፈትሐ ነው። ስለዚህ ማንን ተከታ መጣ? አልፈትሐ እላለሁ ማለት ነው እዚህ ጋር ማለት ነው። ኒያበተን አኒ ልፈትሐ ሊአነሁ ጀምዕ ሙዘከር ሳሊም ብለን እንጨምራለን ከፈለገን ማለት ነው። ኢዘን አኑኑ ዒወዱን አኑኑ ዒወድ አኒ ተንዊን እላለሁ ማለት ነው። ከተንዊን ተተክቶ የመጣ ነው ማለት ነው። ከተንዊን ተተክቶ የመጣ ነው ማለት ነው። ኢዘን በዚህ ሐለት ላይ በጀምዕ ሙዘከር ሳሊም ሐለት ላይ ፊ ሐለት ነስቡ ዓላማው ምንድነው ማለት ነው? ያ ነው ማለት ነው። ነዓም ሶስተኛውን ስናይ ሊልጀር ማለት ነው። ለጀር ደግሞ እኒ ለጀር መተለን ሰለምቱ አላ አጣሊቢነ። አሁን ተመልከቱ ጀምዕ ሙዘከር ሳሊም ላይ ፊ ሐለት ነስብና ፊ ሐለት ልጀሩ ተመሳሳይ ነው። ልክ እንደ ሙሰና ማለት ነው። ሙሰናን በምንለየን በአሚሉ። አሁንም ይሄንን በአሚሉ ነው የምንለየው። አሚሉ ማን ነው? አላ የምትለው ቃል እዚህ ጋር አሚሉ ማን ነው? ራእይቱ የሚለው ቃል። ስለዚህ አላ ዘይድ ቢሆን ኖሮ ዘይዲን ነበር የምለው። እዚህ ጋር ግን እዚህ ጋር ጀምዕ ሙዘከር ሳሊም ስለሆነ በያ ነው ጀር የሚሆነው ማለት። ስለዚህ ምንድነው አላማው? ያ ነው የሚሆነው። ስለዚህ ምንድነው የምለው? አላ ሐርፍ ጀር እላለሁ። ሐርፍ ጀር መብኒ ያለ ከስር መብኒ ያለ ስኩን እላለሁ ማለት ነው። እዚህ ጋር መብኒ አላ السكون مبني على السكون ላለው መሐል ሻሂዳችን ጣሊቢን የምትለውና ጣሊቡን ምንድነው? መጅሩር ወዓላመቱ ጀርሂ አልያ ለምን ኒያበተን አኒ አልከስራ ላለው ማለት ነው። ኒያበተን እዚህ ጋር ልጻፈው አልከስራ ማንን ተክቶ መጣ? ከስራ። ለምን ፊ ሐለተል ጀር ላይ አስሉ ምንድነው? ከስር ነው መሆን ነው። ከስርን ተክቶ ማን መጣ? ያመጣ ማለት። ስለዚህ ፊ ሐለተል ነስብና ፊ ሐለተል ጀር ሁለቱን ታዲያ በምንድን ነው የምለየው ስል ይሄ አሚሉን እናያለን። እዚህ ጋር አሚሉን አይተን ነው የምንወስነው ማለት ነው እንጂ ተመሳሳይ ናቸው። ቃል አለ ጣሊቢን ረአይቱ ጣሊቢን ወሰለምቱ አለ ጣሊቢን ብንል ሁለቱም ተመሳሳይ ቃላት ናቸው። ያኒ ፊ ሐለተል ነስብ አሊፍ ያ ይትለያያል የምንለው ነገር ሁለቱም ያ ናቸው። በምንድን ነው የምንለየው? አሚሉን። አሁንም እዚህ ጋር አሚሎቹን በደንብ እየለየን ስንሄድ የበለጠ መሐሉን እናውቀዋለን። መሐሉ ነስብ ነው፣ መሐሉ ጀር ነው። ስለዚህ መሐሉ ጀር ከሆነ ይሄ መጅሩር ብለዋለሁ፣ እዚህ ጋር ደግሞ መንሱብ ብለዋለሁ ማለት ነው። ይሄ አያስቸግርም፣ ዋው ነው፣ አይለዋወጥም ማለት ነው። ስለዚህ ጀምዕ ሙዘከር ከሙሰና የሚለየው አሁን የሙሰና ቢሆን ኖሮ እዚህ ጋር ፊ ሐለተል ነስብ ጣሊበይኒ ባን ፈትሐ ነበር የማደርገው። እዚህ ጋር ግን ከስር ናት ባ ጣሊቢነ። ሙሰና ቢሆንስ ጣሊበይኒ ነበር የሚሆነው። ጣሊበይኒ ባዋን ፈትሐ ነበር የማደርገው። እዚህ ጋር ግን ባዋ ፈትሐ ሳትሆን ከስር ነው ጣሊቢነ። ስለዚህ ጀምዕ ሙዘከር ሳሊም ላይ ከያ በፊት ወይም ከዋው በፊት ያሉት ያኒ ከያ በፊት ከሁለቱም ያ በፊት ያለው ቃል ሐረካው ከስር ነው የሚሆነው። ፈትሕ ከሆነ ሙሰና ወደ ሙሰና እንወስደዋለን ማለት ነው። በዚህ መልኩ ጀምዕ ሙዘከር ሳሊምን ኢዕራብ ማድረግ እንችላለን ማለት ነው። ሌላው ከስም ሶስተኛው ይሄ ነው። አራተኛው ማን ነው? ጀምዕ ሙአነስ አሳሊም ማለት ሁለቱም ተመሳሳይ ስለሆኑ አንድ ላይ እናያቸዋለን። አልጀምዕ ሙአነስ አሳሊም። ጀምዕ ሙአነስ ሳሊም ምንድን ነው የሚጠቁመን ስንል ጀምዕ ሙአነስ ሳሊም ሁለት አሁንም ይሄ ሶስትና ከሶስት በላይ ለሆነ ስም ለሆነ ቃል የምንጠራው ለሴትም ይሁን ለወንድ። አብዛኛው ጊዜ ለሴት ነው የምንጠቀመው። ሙስሊማት ሙእሚናት ብለን ለሴት ነው የምንጠቀመው። አልፎ አልፎም ደግሞ ለወንዶች እንደ ያኒ ሙዘከርን የሚያመለክት ግዴታ ወንድ ጾታ ወንድ ሳይሆን ሙዘከርን የሚያመለክት እንደነ ሐማማት ብለን የምንጠቅሰው ሌሎችም ቃላቶችን የምንጠቅሰው እንጠቀምበታለን። በዚህኛውም ብንጠቀም በሴቶቹ ግን አብዛኛው የሚበዛው በሴቶች በኩል ያለው ማለት ነው። ኢዘን ምሳሌዎቹን ስናይ ጃአት አልሙስሊማት እላለሁ። ይሄ ፊ ሐለተ ረፍዕ ነው።
في حالة الرفع جاءت المسلمات لاለው في حالة النصب ደግሞ ይሄ ከሌሎቹ እንደውም ቀለል ያለ ነው رأيت المسلمات في حالة الجر ደግሞ مررت بمسلمات ላለው ማለት ነው። አሁን እዚህ ጋር ታዲያ ምንድነው የሚለያቸው? ሶስቱንም ስናቸው እስቲ ሐረካቸውን እናስተካክለው። እስካሁን ድረስ ሐረካ አስልያ ضማ አስልያ ከስራ እያለን ነበር ይሄድ ነው። አሁን ግን يعني አስልያ ከስራ አስልያ ضማ ካልን በኋላ ضማን ተክተው ሐረካዎች ሳይሆኑ የሚተኩት ሐርፎች ናቸው። ለምሳሌ ضማን ተክተው ማን መጣ? ዋው መጣ። ዋው ሐርፍ ነው። አሊፍ መጣ። አሊፍ ሐርፍ ነው። ስለዚህ እነዛን ሐረካን ከስራን ضማን እነዛን የሚተኩት ሐርፎች ናቸው። እንደነ አሊፍ እንደነ ዋው እንደነ ያ እነዚህ ضማን ወይም ከስራን ወይም ደግሞ ስኩንን ተክተው የሚመጡ ሆነው እናገኛቸዋለን። እዚህ ላይ ግን ጀሙ ሙአነስ ሳሊም ላይ ሐረካን ሐረካ ነው የሚተካው ራሱ። ሐረካው ضም ከሆነ የضም ወይም ደግሞ ሐረካው ፈትህ ከነበረ መሆን የነበረበት ያንን ፈትሃ ከስራ ተክቶት ይመጣል። ፊደል ሳይሆን የሚተካው ራሱ ከስራ ነው የሚተካው ማለት ነው። ስለዚህ ጃአት ሙስሊማት ስንል እዚህ ጋር አሁን ይሄ አስልዬ ነው አይደለም የሚለውን ስናይ ጃአ ፊዕል ማዲ ነው። ጃአት ዓለመት ተእኒስ ናት። እቺ ሐርፍ ናት። ፋዒሉ ማን ነው? አልሙስሊማት የሚለው አልሙስሊማት ጃአ ፊዕል ማዲ አልሙስሊማት ታዋ ሐርፍ ናት። ደል እንትን ሴት መሆኗን የምትጠቁም ሐርፍ ናት። መብኒ ያለ ስኩን ሐርፉ እንዳሉን አለ ተእኒስ ማለት ነው። ሐርፉ እንዳሉን አለ ተእኒስ ሴት ቀጣይ አድራጊዋ ሴት መሆኗን የምትጠቁም ቃል ናት ማለት ነው። አልሙስሊማት የሚለው ደሞስ ፋዒል መርፉዕ وعلامة رفعه وعلامة رفعه ضمة ነው የሚለው እዚህ ጋር ማለት ነው። በጀሙ ሙዘከር ሳሊም ሁኔታ ላይ አንድ ቦታ ብቻ ነው ኒያባ የሚገኘው እሱንም في حالة النسب ብቻ። ሌላው في حالة الجر እና في حالة الرفع በአስሉ ነው። በአስሉ እንዴት ነበር? ረፍዕ ላይ ضمة ነበር። እዚህ ጋርም وعلامة رفعه الضمة ብዬ ነው وعلامة رفعه ضمة ብዬ ነው የሚሄደው ማለት ነው። ضمة ظاهرة ብዬ ነው የሚሄደው እዚህ ላይ ማለት ነው። في حالة النسبس رأيت المسلمات አንልም ቲ ነው የምንለው። رأيت المسلمات ነው የምንለው። إن المسلمين والمسلمات ነው የምንለው። ሙስሊማተ ነበር አስሉ ሙስሊማት። ስለዚህ ፈትህ ነበር። ፈትህ ማን ተካው? ከስር ተካው ማለት ነው። ስለዚህ ምንድነው ማድረገው? رأيت ፊዕል ፋይል ካልኩ በኋላ አልሙስሊማት መፍዑል ቢሂ ካልኩት في حالة النسب ብዙ ናቸው። መፍዑል ቢሂ ሊሆን ይችላል ሌላም ነገር ነስብ ሆነ ያገኘው ነው ቃል በጀም ሙአነስ ሳሊም ጊዜ ነስብ ከሆነ ዓላማው ምንድነው የሚሆነው? እዚህ ጋር ስናየው እዚህ ጋር አሁን መፍዑል ቢሂ ነው። መፍዑል ቢሂ መንሱብ ሆኖ አግኝቼዋለሁ። መንሱብ وعلامة نسبه ምንድነው የሚለው? አልከስራ ኒያበة عن الفتحة። ስለዚህ ምንድነው ማድረገው ማለት ነው? የጀሙ ሙአነስ ሳሊም في حالة النسب መፍዑል ቢሂ ሊሆን ይችላል። ሌሎችም ነስብ ወደፊት የምናያቸው ነስብ የሚሆኑ ቃላቶች ላይ ስንመጣ ነስብ ሆኖ ካገኘ ነው ሙስሊማት የሚለው ቃል ወይም ያኒ ጀሙ ሙአነስ ሳሊም ነስብ ሆኖ ካገኘ ነው ፈትህ አይደለም የሚሆነው። ፈትሁ ማን ተክቶት ይመጣል? ከስራው ተክቶ ይመጣል ማለት ነው። ነስብ ሆኖ አናገኘውም ማለት ነው። ፈትህ ሆኖ አናገኘውም። ምልክቱን ፈትህ ሆኖ አናገኘውም። ነስብ ቢሆንም ምልክቱ ፈትህ አይሆንም፣ ከስር ነው የሚሆነው። ስለዚህ ከስራው ፈትሃን ተክቶ መጣ ማለት ነው እዚህ ላይ ማለት ነው። ስለዚህ ኢዕራቡን ኒያበተን አኒል ፈትሃ ሊአንሁ ጀሙ ሙአነስ ሳሊም ነው ማለት ነው። في حالة الجر ላይ ግን ልክ እንደ ረፍዑ ቢሙስሊማቲን። ስለዚህ ምንድነው ማድረገው? አልባ ሐርፍ ጀር መብኒ على الكسر ሙስሊማቲን መጅሩር እለዋለሁ። መጅሩር وعلامة جره الكسرة ظاهرة። ይሄ ከስረቱን ظاهرة ነው ማለት ምንም አይነት የኢዕራብ ለውጥ የለውም ማለት ነው። ከነዛ ጋር ምንም አይነት የኢዕራብ ለውጥ የለውም ማለት ነው። ስለዚህ የሚለወጠው في حالة النسب ላይ ብቻ ነው ማለት ነው። في حالة النسب ላይ የፈትሐን ጀሙ ሙአነስ ሳሊም ላይ
የፈትሐን ምልክት ለከስራ ነው የምንሰጠው ቀጥታ። ሌሎቹ ላይ ግን እንደነበሩት እንቀይረዋለን ማለት ነው። ሙስሊሙን ነበረ አስሉ ጃአ ሙስሊሙን ነበረ። ለሴትና ለሌሎች የሚጠቁም አይነት ጀምዕ ሙአነስ ስናመጣ በአሊፍና በታ የተጨመረ ቢዚያደት አሊፍን ወታኢን ይለናል ቃሉ ማለት ነው። ቢዚያደት አሊፍን ወታኢን የተጨመረ ጀምዕ አሊፍና ታን በመጨመር የምናደርገው ጀምዕ ላይ ኢዕራባችን በእንደዚህ አይነት መልኩ ነው። ለሴትም ይሁን ለወንድ፣ ለሴት ይበዛል። ለወንዶችም ስናደርግ ግን እንደነ ሐማማት የሚለውን ነገር ስንጠቀም አሊፍና ታ ከሆነ የተጠቀምነው ዓላመቱል ኢዕራቡ አስሉይ ናቸው ሁለቱ ማለት ነው። ፊዕለተል ጀርና ፊዕለተል ረፍዕ፣ ፊዕለተን ነስብ ብቻ ነው የሚለይብን። እሱንም ሐረካን ሐረካ ተክቶ ነው የመጣው። ሌሎቹ እስካሁን ያየናቸው ግን ሐረካን ሐርፍ ነው ተክቶት የመጣው። ነዋው ነያ ሐርፍ ናቸው። ማንን ተኩ? ضማን ከስራን ተክተው ነው የመጡት ማለት ነው። ስለዚህ በእንደዚህ አይነት መልኩ መለየት እችላለሁ ማለት ነው። ስለዚህ ዘን አራተኛውን የፈርዕዮች ውስጥ ከአራተኛው ጀምዕ ሙአነስ ሳሊም እና ሶስተኛውን ጀምዕ ሙዘከር ሳሊምን ነው ያየነው። በቀጣይ ኢንሻአላህ ቀሪዎቹን ደግሞ እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱ።